ሰላም ጤና ይስጥልኝ። የደብሊው ውስብስብ የህክምና ርዕሶችን ወደ ተግባራዊ የምንከፋፍልበት እኔ ደብሬ ነኝ፣ የእናንተው የጤና አዘጋጅና ሄልዝ ኦፊሰር። ዛሬ የህዝብ ጤናን ከሚጎዱ እና የፊታችን ጤና ከሚጎዱ ጉዳዮች ውስጥ ዋነኛው ስለሆነው ስለ ብጉር እናወራለን። የብጉር ህክምና በቆዳ እንክብካቤ ባለሙያ የሚመከሩ ምክሮችንና ለንጹህ ቆዳ በቤት ውስጥ በ100% የሚሰሩና በነፃ 100% ነፃ በቤታችን ውስጥ ሁላችንም የምናገኛቸው ተክሎች በመጠቀም እንዴት መከላከል እንችላለን የሚለውን መከላከያ መንገዶችንና እንዴት በቤታችን ውስጥ ማከም እንችላለን የሚለው አብረን እናያለን። በዚህ ቪዲዮ ውስጥ ከምናያቸው ነገሮች ከምንነጋገርባቸው ውስጥ የመጀመሪያው ብጉር ምንድነው? ክሊኒካዊ እይታ። ብጉር መንስኤ ምንድነው? ብጉርን ለማከም የምንጠቀማቸው ሜዲካላዊ እና በቤት ውስጥ ደግሞ የምንጠቀምባቸው መድኃኒቶች እና እንዴት የአኗኗር ዘይቤ ጋር የሚስማማ ደህንነቱን የጠበቀ ውጤታማ የቆዳ እንክብካቤን ማዳበር እንችላለን የሚለውን አብረን እናያለን። እርስዎ በአስራዎቹ ዕድሜ ላይ የሚገኙ ወጣት ጎልማሳ ወይም ደግሞ ሴት ሆኖ በሆርሞን የሚቸገሩ ሊሆኑ ይችላሉ። ለሁላችሁም መልስ ይዘን መጥተናል። ከሁሉ በፊት አስቀድመን እንደተለመደው ቻናላችን ሰብስክራይብ በማድረግ ይጀምሩ እንላለን። ስንጀምር እንግዲህ ቁጥር 1 ላይ ክፍል 1 ላይ የምናየው ብጉር አጠቃላይ ግንዛቤ ነው። እንግዲህ ብጉር ስንል በእንግሊዝኛ በሜዲካል ተርም አክኒ ቮልጋሪስ በዋነኝነት ፊትን፣ ደረትን እንዲሁም ደግሞ ትከሻ ጀርባን የሚጎዳ ስር የሰደደ የቆዳ በሽታ ነው። የሚከሰተው በሴባሸስ ግላንድ ወይም ደግሞ እጢዎች ከመጠን በላይ ሲሰሩ ወይም ደግሞ ቀዳዳዎች በዘይት በተፈጥሮ ዘይት የቆዳችን ተፈጥሮ ዘይት ቆዳዎቹ ሲዘጉ ወይም ደግሞ በባክቴሪያ የታችኛው የቆዳ ስር ሲጠቃ ነው ማለት ነው። ቀለል ካለ ጥቁር ነጠብጣብ እስከ ነጭ ነጠብጣቦች እስከ ህመምን የሚያስከትሉ ሲስትኒዶች ሊያስከትል ይችላል። እንግዲህ ስለ ብጉር የሶስት ነገሮች ድምር ነው ማለት ነው። የመጀመሪያው ከመጠን ያለፈ የቆዳ ዘይት መብዛት እንዲሁም ደግሞ የሱ በቆሻሾች መደፈን እንዲሁም ደግሞ የባክቴሪያዎች ጥርቅም ነው ማለት ነው። ሰዎች ላይ ጥቁር ወይም ደግሞ ነጠብጣባ ሆኖ የምናየው ማለት ነው። እንግዲህ ስለ ብጉር እናያለን ካልን ብጉር ዋና የብጉር መንስኤዎችን ማየት ይኖርብናል። ወደ መንስኤዎቹን ስንል በአራት ከፍለን ማየት እንችላለን። በዝርዝር ስናያቸው እነዚህን ለመረዳትና ማወቅ የሚጠቅመን ለምን ከተባለ ህክምናውንም በዚህ መንገድ ማካሄድ እንችላለን ማለት ትክክለኛውን ካወቅን መንስኤውን በትክክል ካወቅን ለማከም አይከብደንም ወይም ደግሞ ለሐኪሞቹም ለማከም አይከብድም ማለት ነው። ቁጥር 1 ላይ የምናገኘው መንስኤ ከመጠን በላይ ያለፈ የሰውነታችን ቅባት ወይም ደግሞ ሰበን መመረጥ ነው። ይህ እንዴት ለብጉር መንስኤ ይሆናል የሚለውን ስናይ ቆዳችን በተፈጥሮ ሰበን የሚባል ቅባት ያለው ንጥረ ነገር ያመነጫል። እሱም ከፀጉራችን ፎሊኩሎች ጋር በተገናኘ በሴበም እጢዎች በኩል የሚወጣ ነው። እንግዲህ ሰበም ለሰውነታችን በጣም ጠቃሚ ሚናን ይጫወታል። ነገር ግን ሰውነታችን ከመጠን በላይ ቅባት ሲያመነጭ ከሞቱ ሴሎች ጋር ይደባለቅና ወፍራምና የሚያጣብቅ ውህድ ይፈጥራል። ይህ ውህድ ቀዳዳዎቹን መውጫ ቀዳዳዎቹን ይዘጋና የብጉር መራቢያ ይሆናል ማለት ነው። እንግዲህ ይህ ለምን ይሆናል? ለምን ይከሰታል? በምን ሁኔታዎች ከተባለ የመጀመሪያው የሆርሞን መዛባት። የሆርሞን መዛባት በተለይም እንደ ቴስቴስትሮን፣ አንድሮጂን ያሉ ሆርሞኖች እንዲሁም ደግሞ በሁለተኛ ደረጃ ጉርምስና፣ የወር አበባ እርግዝና ወይም ደግሞ ጭንቀት ሊያስመጡብን ይችላሉ ብጉርን። በሶስተኛ ደረጃ የኮሞዶጂን ወይም ደግሞ የቆዳ እንክብካቤዎች ከመጠን በላይ ያለፉ ኬሚካሎችን በፊታችን ላይ የምንጠቀምበት ከሆነ ፊታችን ላይ ብጉር ሊያስከትልብን ይችላል ማለት ነው። ከላይ ለጠቀስናቸው የብጉር መንስኤዎች እንዴት ማከም እንችላለን ሲባል በሶስት መንገድ ማከም ይቻላል። የመጀመሪያው ሬቲኖይድ የተባለ መድኃኒት ነው። ይሄ ጥቅሙ ምንድነው ከተባለ ከፍተኛ ተፈጥሮ ዘይትን ይቀንሳል እንዲሁም ደግሞ የቆዳ መለዋወጥን ያረጋጋል ማለት ነው። በሁለተኝነት ደረጃ ደግሞ የሳሊሲሊክ አሲድን በመጠቀም ቆዳዎችን ለማጽዳትና የተደፈኑ ጉድጓዶችን ለመክፈት የፎሊኩል ቀዳዳዎችን ለመክፈት ያገለግላል ማለት ነው። በሶስተኝነት ደረጃ የምንጠቀመው መድኃኒት ለሴቶች ላይ የሚከሰት ከሆነ ደግሞ የሆርሞን ህክምና ነው። ይህም
ስፕሮንላክቶን ወይም ደግሞ ወሊድ መቆጣጠርን በመስጠት ብጉሩን መከላከል ወይም መቆጣጠር ይቻላል ማለት ነው። ወደ ሁለተኝነት ደረጃ ስንሄድ ከብጉር መንስኤዎች ውስጥ ያልተለመደ የሴሎች ፍልሰት ነው። እንግዲህ ቆዳችን በየጊዜው ራሱን ያድሳል። የሞቱ ቆዳ ህዋሶች በተለምዶ ከላይኛው ላይ ይወጣሉ ወይም ደግሞ እየተከረፉ በራሳቸው ላይፍ ሳይክል ይወገዳሉ። ግን በብጉር ቆዳ ላይ ሂደቱ ይዛባል ወይም ደግሞ ያልተለመደ ይሆናል። ሴሎቹ ተጣብቀው ይቀራሉ፣ በትክክል ደግሞ አይጣሉም። እነዚህ የሞቱ ሴሎች ከመጠን በላይ ዘይት ጋር በመዋሃድ የፀጉር ስርን በመዝጋት ጥቁር ነጠብጣብና ነጭ ነጠብጣቦችን ይፈጥራሉ። ይህ ውህድ ደግሞ በአጠቃላይ ጠቅለል ባለ እንግሊዝኛ ኮሞዶስ በመባል ይታወቃል። ይህ ኮሞዶስ ደግሞ በእንግሊዝኛው ሃይፐር ክሬታይናይዜሽን ተብሎ ይጠራል። ይህንን ለማከም ደግሞ ምን እንጠቀማለን ከተባለ በሁለት መንገድ ማከም ይቻላል ማለት ነው። የህክምና ዘይቤዎቹን ስናያቸው የመጀመሪያው የማላቀቅ ህክምና ነው። ይህ ግሊስሚክ አሲድ በመጠቀም የሞቱ ቆዳ ሴሎችን በማጽዳት ማከም ይቻላል ማለት ነው። በሁለተኝነት ደረጃ ይህ ማከም የምንችልበት የሚቀባ መድኃኒቶች እንደነ ሬቲኖይድ ያሉትን የሴል ሽግግሮችን መደበኛ ለማድረግ እንጠቀማለን ማለት ነው። እንግዲህ ሶስተኛ የብጉር መንስኤ ደግሞ የባክቴሪያ እድገት ነው። ባክቴሪያ እንዲህ ለብጉር መንስኤ ሊሆን ይችላል ከተባለ እንግዲህ ለባክቴሪያ መንስኤ ከሚሆነው ውስጥ ኩቲ ባክቴሪያ ማክኒ የተባለ ባክቴሪያ ለዚህ እንደ መንስኤነት ሊጠቀስ ይችላል። ግን ይህም ማለት የታችኛውን የቆዳችን ስር ፎሊክሎቹን በማጥቃት ቀዳዳዎቹ እንዲደፈኑ እንዲሁም ደግሞ የባክቴሪያዎቹ ተረፈ ምርቶች እንዲጠራቀሙ ያደርጋል። ይህ ተዋሲ እያደገ ሲሄድ የፕሮፖ ግድግዳውን የሚያፈሱ ኤንዛይሞችንና ቀስቃሽ ንጥረ ነገሮችን ይቀላቅላል ማለት ነው። ይህ ደግሞ ወደ እብጠት፣ መቅላት እንዲሁም ደግሞ የታችኛውን ስር ወደ መግደል ያመራል። ይህም ደግሞ እብጠትን እንዲሁም ደግሞ ብግነትን ወይም ደግሞ ምን ሊያስከትል ይችላል? ፐስ ሊያስከትል ይችላል ወይም ደግሞ መግል ሊያስከትል ይችላል ማለት ነው። ይህን ደግሞ እንዴት እናክመው ከተባለ ሜዲኬሽኑ ስናይ የመጀመሪያው ቤንዞይል ፐሮክሳይድ ነው። ቤንዞይል ፐሮክሳይድ ደግሞ ምንድነው? ባክቴሪያዎችን ለመግደል ያገለግላል። በሁለተኛ ደግሞ ከሚቀቡት እና ደግሞ በአፍ ከሚወሰዱትን እንደ ግላስሚሲን ወይም ደግሞ ዶክሳሳይክሊን በመጠቀም እነዚህ የተለያዩ ባክቴሪያዎችን ለማጽዳት ሲስተሚክ ስለሆኑ የትኛውም ክፍላችን ላይ ይሰራሉ ማለት ነው። በሶስተኛ ደረጃ ደግሞ በቤት ውስጥ የሻይ ዛፎችን በመጠቀም ለምሳሌ ጸረ ተዋሲያንና ጸረ ባክቴሪያ ባህሪ ያላቸውን ማለት ነው አረንጓዴ ሻዮች። በአራተኝነት ደግሞ የፎቶ ዳይናሚክ ወይም ደግሞ ሰማያዊ ብርሃን ሕክምና በመውሰድ ይህ በክሊኒክ ብቻ የሚገኝ ነው። በክሊኒኮች ላይ መታከም ይቻላል ማለት ነው። አራተኛ የብጉር መንስኤ ከሚሆኑት ውስጥ እብጠት ወይም ደግሞ ብግነት ወይም ደግሞ ኢንፍላሜሽን ተብሎ የሚጠራው ነው። እብጠት የሰውነት በሽታ መከላከል ምላሽ ለባክቴሪያ ጉዳት ወይም ደግሞ ብስጭት ሰውነታችን ለባክቴሪያዎቹ በሚያደርገው ምላሽ ወይም ደግሞ የሰውነት በሽታ መከላከል ስርዓታችን ባክቴሪያዎቹን ለማጥቃት በሚያደርግበት ሂደት ላይ ለዚህ መንስኤ ይሆናል ማለት ነው። በዚህን ጊዜ የታችኛው የቆዳችን ክፍል ስለሚጎዳ ብጉር ተከትሎ ይመጣል ማለት ነው። የውስጠኛው የፎሊክሎቹ ግድግዳ ይጎዳል። እንዲሁም ደግሞ የሞቱ ሴሎችና የባክቴሪያ መጠራቀሚያ ስለሚሆን ጥቋቁር ነጠብጣብ በፊታችን ላይ ሊታይ ይችላል። ይህም መቅላት፣ ህመም፣ እብጠት ያስከትላል። ብዙውን ጊዜ እንግዲህ ብዙውን ጊዜ ካልታከመ ይሄም ሊያስከትል ይችላል ማለት ጥቁር ጠባሳን ጥሎ ይሄዳል ማለት ጠባሳው ከአንድ ወር ወይም ደግሞ እስከ 15 ቀን ሊቆይ ይችላል። አንዳንድ ብጉር ቁስሎችን ኖዱልስ ወይም ደግሞ ሲስቲክ ያሉ ወይም ደግሞ ጥልቅ የሰደዱ እብጠትን ሊያስከትሉብን ይችላሉ ማለት ነው። እንግዲህ እብጠትን ሊጨምሩ ከሚችሉ ነገሮች ውስጥ ብጉርን በራሳችን እጅ የሚጨምቅ ከሆነ፣ ውጥረት የሚኖር ደግሞ ከፍተኛ የስኳርና ከፍተኛ ወተት አመጋገብ ካለ ብጉሩን ሊጨምር ይችላል። ፊታችን ከባድ የቆዳ እንክብካቤዎች የምንጠቀም ከሆነ ብጉሩን ያባብሱብናል፣ እብጠቱን ያባብሱብናል ማለት ነው። ስለዚህ ከነዚህም አመጋገብ ዘይቤዎች መራቅ ይኖርብናል ማለት ነው። ህክምናው ምን ይመስላል ከተባለ በሶስት መንገድ ማከም ይችላል። የመጀመሪያው ኒያሲናሚድ በውስጡ ምን ይዟል ከተባለ ቫይታሚን ቢ6 ይዟል። ይህ ደግሞ ቆዳን ለማስታገስ መቅላት ለመቀነስ ያጠቅመው። ሁለተኛው ደግሞ ዚንክ ነው። ዚንክ ጥቅሙ ምንድነው ከተባለ የቆዳው ቀዳዳዎች እንዲከፈቱ ደግሞ ቆዳው እንዲዝናና ያደርጋል ማለት ነው። ሶስተኛው ኦሜጋ 3 ደግሞ
ኦሜጋ ስሩ የበሽታ መከላከል ስርዓትን ስለሚጨምር ቆዳው እንዲረጋጋ እንዲሆን ያደርጋል ማለት ነው። በሶስተኛ ደረጃ ደግሞ የኮርቲሶን መርፌዎች ነው። እነዚህ በክሊኒክ ደረጃ የሚሰጡ ናቸው፣ በቤት ውስጥ የሚመከሩ አይደሉም ማለት ነው። እንግዲህ ከላይ ከጠቀስናቸው ውስጥ ጠቅለል ስናደርግ መንስኤዎቹ በጣም የበዛ ቅባት፣ እንዲሁም ደግሞ ደካማ ሕዋስ መፍለስ፣ እንዲሁም ደግሞ ባክቴሪያ እድገት፣ እብጠት መንስኤዎች ይሆናሉ ማለት ነው። እንግዲህ ሆርሞን ለውጦች፣ ውጥረት፣ አመጋገብ፣ አንዳንድ የቆዳ እንክብካቤ ልማዶች ብዙውን ጊዜ እንደ ቀስቃሽ ወይም ደግሞ የሚያባብስ ሆነው ይገኛሉ ለብጉር ማለት ነው። ክፍል 2 ላይ የምናየው ክፍል 2 ላይ የህክምናና አጠቃላይ እይታውን እናያለን። ህክምናው ምን ይመስላል፣ ሂደቶች ምን ይመስላል የሚለውን አብረን እናያለን ማለት ነው። የብጉር ህክምና በጣም ውጤታማ የሚሆነው ክብደቱ ላይ ተመስርቶ የሚሰጡ ናቸው። እንግዲህ ከፍተኛ፣ መካከለኛ ወይም ደግሞ ቀላል ተብሎ ሊከፋፈል ይችላል። በሁለት አይነት ዘዴ ሊሰጥ ይችላል ማለት ነው። ለቀላልና ለከባድ። ለቀላሎቹ በተለይ የሚቀባና የሚዋጥ ሊሆን ይችላል። እንግዲህ በእያየን ስንል በሳይንስ ከተረጋገጡ የህክምና ባለሙያዎች ውስጥ የህክምናዎቹን ስናይ ጠቅለል ባለ ሁኔታ ስናየው ማለት ነው። ክፍል 3 ላይ ህክምናና የብጉር ማከሚያ መንገዶችን የሚጀምረው የሚቀባ ከቀላል እስከ መካከለኛ ያሉ ብጉሮችን ማለት ነው። ይህም የቤንዞሊን ፐሮክሳይድ በመጠቀም ይህ ጸረ ባክቴሪያና ጸረ ብግነት እንዲሁም ደግሞ ሲአክኔ ለተባለው ባክቴሪያ በተለይ ለመግደል ያገለግላል። እንደ ጄል እንደ ክሬም መንገድ የሚገኝ ነው ማለት ነው። በማጠቢያ መንገድም ልናገኘው እንችላለን። ሁለተኛነት የምናገኘው ሮይትኖይድ ደግሞ ዋነኛው ቫይታሚን ኤ ተዋጽኦ በውስጡ ይዟል፣ ወይም ቆዳችን ራሱን እንዲያድስ የሚረዳ መድኃኒት አይነት ነው ማለት ነው። እንዲሁም ደግሞ አንቲባዮቲክ የሚዋጡትን እንደ ክላዳማይሲን፣ ኤሪትሮማይሲን በመጠቀም እነዚህ ጸረ ባክቴሪያዎቹ ናቸው። ከቤንዞሊን ፐሮክሳይድ ጋር በመዋሃድ በጣም ይሰራሉ። ለሰውነት ፈዋሶች ናቸው ማለት ነው፣ ለአክኒ ወይም ደግሞ ለብጉር። እንዲሁም ደግሞ አሲድ ይሄ ደግሞ እብጠትን፣ መቅላትን፣ ባክቴሪያዎችን ይቀንሳል፣ ለስላሳ ቆዳ እንዲኖረን ያደርጋል ማለት ነው። ሁለተኛ በእንክብል መልክ ከሚወሰዱት ውስጥ በእንክብል መልክ ደግሞ ከሚሰጡት ውስጥ እንደነ ዶክሳሳይክሊን፣ ሞኖሳይክሊን በመጠቀም ይህ ከ3 እስከ 6 ወር ሊቆይ ይችላል፣ ግን በትዕግስት መጠቀም ይኖርብናል ማለት ነው። በሴቶች ላይ ደግሞ ከሚዋጡት ውስጥ የወሊድ መከላከያ፣ ይህም ሆርሞኑን ሴቶች ላይ የስፕሪኖላክቲን፣ አዋቂ ሴቶች ላይ የማያቋርጥ ብጉር ችግር ካለባቸው እነዚህን በመጠቀም ሆርሞኖችን፣ የወሊድ መከላከያዎችን በመስጠት መቆጣጠር ይቻላል ማለት ነው። ይህ ሁሉም ሴቶች ላይ አይሰራም፣ ግን አዋቂዎች ላይ ማለት ነው። እንግዲህ እንደ ማሳሰቢያ በአፍ የሚሰጡት የክኒኖች ከሐኪም ካልታዘዘ በስተቀር መውሰድ አይመከርም ማለት ነው። ክፍል 4 ላይ የምናየው ደግሞ ተፈጥሯዊ በቤት ውስጥ እንዴት ማከም እንችላለን የሚለውን ነው። እንግዲህ በተፈጥሮ በቤት ውስጥ በራሳችን የህክምና ወጪ ሳናወጣ እንዴት ማከም እንችላለን የሚለው ስናይ ለህክምናና ህክምናን የሚተኩ አይደሉም እነዚህ የቤት ውስጥ እንክብካቤዎች ማለት ነው። የቆዳችን በመከባከብ ነው እነዚህ መከላከል የምንችለው። እንዲሁም ደግሞ የመፈወሱን እንደ ሜዲካል አይሆኑም። ጠንከር ካሉ ወደ ህክምና ነው መሄድ ያለብን። ግን ቀለል ላሉት እንዴት እንከላከላለን በቤት ውስጥ ከተባለ የመጀመሪያው የቆዳ ልስላሴ መንከባከብ ነው። እንዲህ ከተባለ በቀን 2 ጊዜ ቆዳችን በመታጠብ ንጽህናውን በመጠበቅና የቆዳ ማስለስለሻ ቅባቶችን በመጠቀም መከላከል ወይም ደግሞ መቆጣጠር እንችላለን ማለት ነው። ለምሳሌ ኮሞዲን ያሉ የቆዳ ቅባቶችም ደግሞ ወይ ያልተሞከሩትን በቆዳችን ላይ ባለመጠቀም በተለይ ለፀሐይ ተጋላጭነታችን ጸረ ፀሐይ እርጥበትን መሬቶችን በመጠቀም ለምሳሌ ሰንላይት የሚቀንሱ አንቲቪያ የሆኑ ክሬሞችን በመጠቀም ማለት ነው። ሁለተኛም ደግሞ የኦሊቬራ ጄል ጸረ ብግነትን፣ ጸረ ባክቴሪያ ተዋጽኦ ስላለው ይህን መጠቀም በጣም ጠቃሚ ነው ማለት ነው። በሶስተኛነት ደረጃ ማርና እርድን በመጠቀም ማርና እርድን በወፍራሙ በአንድ ላይ በማዋሃድ አንድ ማንኪያ ማር በማድረግ 1/2ኛውን እርድ በማድረግ በወፍራሙ ከ15 እስከ 30 ደቂቃ ተቀብቶ በመቆየት በንጽህና ማታ ማለት ፊታችን በንጹህ ማድረግ። በአራተኛው ደግሞ አረንጓዴ ሻይ ነው በቤት ውስጥ መጠቀም የምንችለው። ይህም አረንጓዴ ሻይ ተፈልቶ ከቀዘቀዘ በኋላ በንጹህ ጥጥ በማድረግ እሱን መቀባት ማለት ነው። በተለይ የማታ ቢሆን ይመከራል ማለት ነው። በአምስተኛነት ደረጃ በቤት ውስጥ እንዴት ማከም ይችላል ከተባለ የአፕል አቼቶ በመጠቀም ወይም ደግሞ ኤሲቪ የሚባለው ነው። ይሄ
የቆዳችን ፒኤች እንዲመጣጠንና ባክቴሪያዎችን ለመዋጋት ይጠቅመናል ማለት ነው። ለምሳሌ አንድ ማንኪያ የአፕል አቼቶ ከተጠቀምን 3 ክፍሉን ደግሞ ውሃ ማድረግ 3 ማንኪያ ውሃ በማድረግ አንድ ላይ መቀባት ማለት ነው። በስድስተኝነት ደረጃ በቤት ውስጥ እንዴት ማከም እንችላለን ብጉርን ከተባለ የአመጋገብ ዘይቤ ማስተካከል ነው። ይህ የሳይንስ ጥናቶች እንደሚያሳዩ ከሆነ ዝቅተኛ ግሊሰሚክ አመጋገብ ያላቸው እንደ ወተት ተዋጽኦ መቀነስ እንዲሁም አንዳንድ ሰዎች ብጉር ላይ ሊጨምር ስለሚችል የአመጋገባችን ከእንስሳት ተዋጽኦ በመራቅ መከላከል እንችላለን። ምክንያቱም በተፈጥሮ ከፍተኛ የቅባት የሚያመነጭ ቆዳ አለ በተፈጥሮ። ስለዚህ ከነዚህ ከእንስሳት ተዋጽኦች በመራቅ መከላከል ይቻላል ማለት ነው። መለየት ትኩረትን ከተባለ ቅጠላ ቅጠሎች ላይ፣ ኦሜጋ 3 ቅባቶች ላይ፣ በተልባ አሳ ያሉትን በመመገብ ሙሉ እህልና ጥራጥሬዎችን በመጠቀም መከላከል በቤት ውስጥ እንችላለን ማለት ነው። ክፍል 5 ላይ የምናየው ደግሞ ተጨማሪ የሚሆን የአህደቶችን ስናይ ከበድ ላሉት ኬሚካላዊ ቅርፊቶችን እብጠትን የሚያስወግዱትን እንጠቀም። አንዱን ደግሞ የሌዘርና የብርሃን ህክምናዎችን እንዲሁም ደግሞ የማውጣት እዛ ቦታ ላይ ተጽዕኖ ሐኪሞች አካባቢ ፐሱን ወይም ደግሞ መግል ያዘውንም በማፍረጥ እየፈረጠ የሚወጣ ነው ማለት ነው። በሐኪም ቤቶች ውስጥ ነው የሚካሄደው። እንዲሁም ደግሞ የቁርስ መርፌዎች፣ እነዚህ ግን አሳቀቃይ ማለት ሊያምኑ ይችላሉ፣ ግን በጣም ጠቃሚዎች ናቸው። በህክምናዎች በሐኪም ቤቶች ውስጥ የሚሰጡ ናቸው ማለት ነው። ከላይ እንግዲህ የቆዳ እንክብካቤ በክሊኒክ ውስጥ የሚከናወን ያለባቸው ናቸው። ጠቅለል ስናደርገው ብጉር ሊታከም የሚችል ነው። ቀደም ብለን ከጀመረን ህክምናው የሚታከም ነው ማለት ነው። እንዲሁም ደግሞ በቤት ውስጥ የቆዳ እንክብካቤ ስራን መጀመር፣ ጠንካራ ምርቶችን ባለመጠቀም፣ መድኃኒቶችን ሁሌም በፊታችን ላይ ከማድረግ በፊት ሁሌም አለርጂ ያለብን ወይስ የሚለውን መለየት ይኖርብናል። ዝም ብለን መቀባት የለብንም። ይህ ቪዲዮ ጠቃሚ ሆኖ ካገኙ ደሜክስ ላይክ፣ ሰብስክራይብ በማድረግ ኮመንት ያርጉ እንላለን። መልካም ጊዜ